ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 9 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ፋኖ በጎንደርና በወሎ ባደረገው ውጊያ በርካታ የብልጽግና ኃይልን በመደምሰስ ድል ተቀዳጅቷል። በውጊያው በርካታ የጦር መሳሪያ ምርኮ ተደርጓል። ዝርዝር ወደ ግንባር መረጃዎችን ይዘናል። ብልጽግና በጎጃም ከ350 በላይ መምህራንና ነጋዴዎችን ማገቱ ተገልጿል። ፋኖ እነዚህ ታጋቾች በአስቸኳይ እንዲለቀቁ ቀነ ገደብ አስቀምጧል። ዝርዝሩን ሰሙታላችሁ። ብልጽግና በትግራይ በኩል ኤርትራ ድንበር ላይ ጦሩን ለማስፈር ለታደሰ ወረደ ቀጭን ትዕዛዝ አስተላልፏል ተባለ። የአገዛዙ ጀነራሎች በአዲስ አበባ ያደረጉት ስብሰባ መረጃው ወጥቷል፣ እናሰማቸዋለን። ከኢትዮጵያ እንደተነሳ የተነገረ ድሮን በሱዳን ግዛት ጥቃት መፈጸሙ ተነግሯል። ድብደባውን የፈጸመው በኢትዮጵያ ካምፕ የተሰጠው ፈጥኖ ደራሽ ኃይል አሊያም ብልጽግና የሚለው ውዝግብ አስነስቷል። በሱዳን የሚገኘው የትግራይ ጦር ምን ገጠመው ተሰሙታላችሁ። ኔታንያሁ ቴህራን ያበለጸገችውን ዩራኒየም በሙሉ እንድታስረክብ እንዲደረግ ጠይቀዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ፋኖ በጎንደርና በወሎ ባደረገው ውጊያ በርካታ የብልጽግና ኃይልን በመደምሰስ ድል ተቀዳጀ። በአፋብን ጎንደር ጠቅላይ ግዛት በጌ ምድር ክፍለ ጦርና ዞብል ጃኖ ክፍለ ጦር ጥምር ኃይል መንገድ ላይ ተቆርጦ የተከበበው ያገዛዙ ኃይል በከፍተኛ ሁኔታ የተደመሰሰ ሲሆን አብዛኛው ኃይል ከመንገድ ላይ መቅረቱ ተገልጿል። በጭልጋና ጣቁሳ ወረዳ አዋሳኝ የሚገኝ ጨው ድባና ወርቅ ድባ በተባለ ቦታ ላይ ከቀኑ 9 ሰዓት ገደማ በተጀመረውና እስከ ምሽቱ 2 ሰዓት በዘለቀው ለአስጨራሽ ትንቅንቅ ከፍተኛ ተጋድሎ የተደረገ ሲሆን ጠላት ጭኖት ይንቀሳቀስ የነበረ አብዛኛው ጓዝ ከነ ሰራዊቱ መደምሰሱን ክፍለ ጦሩ አስታውቋል። በዚህ ጥቃት ያገዛዙ ሻለቃ አመራርን ጨምሮ 100 አለቃና ትይዩ ኃላፊነት ያላቸውን አመራሮች እንዲሁም በመቶዎች የሚቆጠር መስመራዊ መኮንኖችና ሌሎች የስርዓቱ የጸጥታ ኃይሎች ተደምስሰዋል። አብዛኛው የሰራዊቱ ቁሳቁስ በነበረው የተኩስ ልውውጥ የጋየ ሲሆን በቁጥር ከ150 በላይ አባላቱ ሙትና ቁስለኛ ሆነዋል። ከዚሁ ውጊያ ከተደረገበት ቦታ ላይ በ12 ቀን ልዩነት ውስጥ የትናንቱ ውጊያ ለአራተኛ ጊዜ ሲሆን የትናንቱን ጨምሮ 2 ሻለቃ 500 አለቃና 2 ሎጂስቲክ መምሪያዎች በድምሩ 9 የጠላት ኃይል አመራሮች ከ250 በላይ አባላት ሙትና ቁስለኛ ከ150 በላይ የመሳሪያ ምርኮና ከ25000 በላይ ቅይት ተተኳሽ ገቢ ሆኗል። በአሁኑ ሰዓት ያገዛዙ ኃይል ቁስለኞቹን ከወረዳ ወረዳ አንቀሳቅሶ ማሳከም እንዳይችል መንገዱ ሁሉ በቆረጣ የተዘጋ ሲሆን ሄሊኮፕተር አማራጭን እንደ መጨረሻ አማራጭ እየተጠቀመ እንደሚገኝ ተገልጿል። በተመሳሳይ በዘመቻ 10 አለቃ ሀቢብ የሱፍ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ አካል የሆነው ላስታ ጀነራል አሳምነው ጽጌ ኮር ከሁሉም ክፍለ ጦሮች የተውጣጡና የኮሩን ነብሮ ኮማንዶና ዋግሹም ብርጌድን ጨምሮ በተሳተፉበት አውደ ውጊያ በአገዛዙ መከላከያ ሰራዊት ላይ ታላቅ ድል ተቀዳጅተዋል። በአርበኛ 10 አለቃ ሀቢብ የሱፍ የተሰየመው ዘመቻ የካቲት 9 2018 ዓ.ም ከንጋቱ 10 ሰዓት ጀምሮ በቡግና ወረዳ አይና ከተማ ዙሪያ በተደረገ ከባድ ትንቅንቅ ያገዛዙ ኃይል 4 ምሽግ በመስበር 82 በመደምሰስ 25 ክላሽ 1520 የክላሽ ተተኳሽ 32 የእጅ ቦምብ 26 የወገብና የደረት ትጥቅ በመማረክ ድል ተጎናጽፏል። ፋኖ ብልጽግና በጎጃም ያገታቸውን ከ350 በላይ መምህራንና ነጋዴዎችን ካለቀቀ እርምጃ እንደሚወስድ አስጠነቀቀ። ጠላት በህዝባችንና በሰራዊታችን ቤተሰቦች ላይ የሚያደርሰውን ስቃይ ለመመከት ማንኛውንም አጸፋዊ እርምጃ እንደሚወስድ የአፋብን ቴዎድሮስ እዝ 206ኛ ኮር አስታውቋል። አገዛዙ ሰራዊት በአማራ ህዝብ ላይ ግልጽ ወረራ ከወሰደበት ጊዜ አንስቶ በንጹሃን ላይ ያነጣጠረ ጥቃት በመክፈት በህዝባችን ላይ ከፍተኛ እልቂት ፈጽሟል ያለው ኮሩ በአውደ ውጊያ ሽንፈት የገጠመው ያገዛዙ ሰራዊት በተራ ፕሮፓጋንዳ ትግሉን ለመቀልበስ አዳራሽ ሰይሞ ድንኳን ጥሎ ያሰራጫቸው የፈጠራ ወሬዎች ጥብቅ ሆነው መቅረታቸውንም አንስቷል። አክሎም የኮሩ መግለጫ ያገዛዙ ወረራንና ተራ ፕሮፓጋንዳ በመመከት ያገዛዙን ቅስም የሰበረው 206ኛ ኮር በሚንቀሳቀስበት ቀጠና የሰራዊታችንን ስነ ልቦና ለማናጋትና ትኩረት ለማዛባት በማቀድ በደብረ ማርቆስ ከተማ ከ350 በላይ መምህራን ከአንድ ወር በላይ በአዳራሽ አጉሮ እያሰቃያቸው ያለ ሲሆን በሉማሜ ከተማ ከፋኖ ጋር ትገናኛላችሁ ተብለው ከታሰሩ 70 ሴቶች መካከል 8 እህቶቻችን በአረመኔው ሰራዊት ተገደው ተደፍሯል ሲል አስታውቋል። እንዲሁም በአምበር ደብረ ኤልያስና ቆይ እንዲሁም ደብረ ማርቆስ የጁቤና ደጀን ረቡ ገበያ ከተሞች በሺ የሚቆጠሩ የሰራዊታችን ቤተሰቦችና ደጋፊ ናቸው የተባሉ ንጹሃን እየታሰሩ መሆኑንም ደርሰንበታል ሲልም ገልጿል። በደጀን ደብረ ማርቆስ አምበር ከተሞች እየተፈጸመ ያለውን ጭካኔ ሲከታተል የነበረው 206ኛ ኮር ለጠላት ኃይሎችና አመራሮች ግልጽ ማስጠንቀቂያ የሰጠ ቢሆንም እነዚህ አገዛዙ
ሰራዊት አባላትና ካድሬዎች ከድርጊታቸው ሊታቀቡ ባለመቻላቸው ኮሩ ይህን የመጨረሻ መግለጫ መስጠቱንም ገልጿል። በመግለጫው መሰረት የአገዛዙ ሰራዊት በደጀን፣ ደብረ ማርቆስ፣ ደብረ ኤልያስ፣ አምበር፣ የጁቤ፣ ረቡ ገበያ፣ ሉማሜ፣ ቁይት ከተሞች አስሮ እያሰቃያቸው ያሉ የፋኖ ቤተሰብ መምህራንና ከፋኖ ጋር ግንኙነት አላችሁ ብሎ ያሰራቸውን ነጋዴዎችን ከየካቲት 9 2018 ዓ.ም ጀምሮ የማይፈታቸው ከሆነ የኮሩ አሃድ የሆናችሁ አዳኞች፣ ሻለቆችና ክፍለ ጦሮች እንዲሁም የወረዳ ጊዜያዊ መንግስት መዋቅራችን በቀጣይ የሚተላለፈውን የአጸፋዊ እርምጃ መመሪያ ተቀብላችሁ ለማስፈጸም ተጠንቀቅ እንድትቆሙና ከወዲሁ ዝግጅታችሁን እንድታጠናቀቁ ጥብቅ መልእክት እናስተላልፋለን ሲል አስታውቋል። ብልጽግና ጦሩን በትግራይ በኩል ወደ ኤርትራ ድንበር ለማስጠጋት መንገድ ክፍት እንዲሆን ለታደሰ ወረደ ትዕዛዝ መስጠቱ ተገለጸ። ከሰሞኑን አሰብን ወራለሁ በሚል ተስፋ ጦሩን ከበተነበት መንደር እየሰበሰበ ወደ ኤርትራና ትግራይ ድንበር እያስጠጋ የሚገኘው የብልጽግናው አገዛዝ ለጀኔራል ታደሰ ወረደ ጥብቅ ትዕዛዝ ማስተላለፉ ተሰምቷል። የብልጽግናው ሰራዊት ከዓመት በፊት ለቆት በወጣው የኢትዮ ኤርትራ ድንበር ለማስፈር የትግራይ አቋርጦ ወደ ድንበር በሚያደርገው ጉዞ ላይ በክልሉ ታጣቂዎች በኩል ምንም አይነት ትንኮሳ እንዳይደረግ የሚል ጥብቅ መመሪያ መሰጠቱ ነው የተነገረው። የብልጽግናው ሰራዊት ያለምንም መሰናክል ስትራቴጂካዊ የድንበር ቦታዎችን ለመያዝ እንዲችልና በቀጠናው እየታየ ያለውን የጸጥታ ስጋት ለመመከት ታስቦ የተላለፈ ትዕዛዝ መሆኑ ቢነገርም ጉዳዩ በህወሓትና በኤርትራ የተፈጠረውን ግንኙነት ለመበጠስ እንደሆነም እየተነገረ ነው። ከቀናት በፊት ብልጽግና ጦርነት ሊከፍት ወደ ትግራይ ድንበር ጦሩን እያስጠጋ መሆኑን ደብረጽዮን ገብረ ሚካኤል መግለጻቸው የሚታወስ ነው። አሁንም ለታደሰ ወረደ ተሰጠው የተባለው ቀጭን ትዕዛዝ የብልጽግናው ጦር በትግራይ በኩል ያለውን ድንበር በመዝጋት የግንኙነት መስመሩን መበጠስ የሚል እቅድ መያዙም ታውቋል። በተመሳሳይ በአዲስ አበባ ከፍተኛ ወታደራዊ አዛዦች የተገኙበት ወታደራዊ ስብሰባ መካሄዱ ተሰምቷል። ወታደራዊ ስብሰባው ከአዲሱ የሰሜን ኢትዮጵያ ወታደራዊ ውጥረት ጋር የተያያዘ ነውም ተብሏል። አበባው ታደሰ በመሩት በዚህ ወታደራዊ ስብሰባ ላይ የመከላከያ ከፍተኛ አዛዦች የተገኙ ሲሆን በስብሰባው ላይ ቀይ ባህርን ማዕከል አድርጎ እየተዘጋጀበት ባለው ድንበር ተሻጋሪ ጦርነት ላይና ህወሓትና ብልጽግና በተዘጋጁበት አዲሱ የሰሜን ኢትዮጵያ ወቅታዊ ውጥረት ላይ ያተኮረ ነውም ተብሏል። በስብሰባውም ህወሓት ጦርነት ለመጀመር የክረምቱን ወቅት እየጠበቀ ነው ሲሉ ጊዜ እየገዛ ነው የሚል ሪፖርት በነጌታቸው ረዳ የቀረበ ሲሆን ብልጽግና ከመጪው ክረምት በፊት ጦርነት ለመክፈት እቅድ እንደያዘም በስብሰባው ፍንጮች ታይተዋል። ከኢትዮጵያ እንደተነሳ የተነገረው ድሮን በሱዳን ውስጥ ጥቃት ማድረሱ ተነገረ። የአፍሪካ ህብረት ጉባኤ በተጠናቀቀ ማግስት ከኢትዮጵያ ከአሶሳ አየር ማረፊያ እንደተነሳና በምስራቅ ሱዳን ሴናር አቅጣጫ ቂሳንና ባኩሪ በተባሉ አካባቢዎች ላይ ጥቃት መሰንዘሩ ተገልጿል። ድሮኖች የተነሱት ከደቡባዊ ኢትዮጵያ አሶሳ አየር ማረፊያ ሲሆን ድሮኖቹ የሱዳን ወታደራዊ ቦታዎችን እንደመቱ የሚገልጹ ዘገባዎች ወጥተዋል። ይሁን እንጂ አንዳንድ ዘገባዎችም ከአሶሳ የተነሱት ድሮኖች በብልጽግናው አገዛዝ ትዕዛዝ በሱዳን የሚንቀሳቀሱ አርሚ 7 የተባሉ የህወሓት ኃይሎችን ኢላማ ያደረገ ነውም የሚሉ ዘገባዎችም እየወጡ ይገኛሉ። ይህን ተከትሎ አርሚ 7 የተባለው የትግራይ ወታደራዊ ኃይል በኢትዮጵያና ሱዳን ድንበር እንደተጠጋ የተገለጸ ሲሆን በተለይም ሱዳን ወራ በያዘችው የኢትዮጵያ ክፍል ወደ አልፋሽጋ ክልል አቅራቢያ በስፋት መሰማራቱ እየተዘገበ ይገኛል። አርሚ 7 የተባለው የትግራይ ጦር በሱዳን መንግስት ትዕዛዝ ወታደሮችን በኢትዮጵያ ድንበር ላይ እንዲያሰባስብ መደረጉም ታውቋል። የትግራይ አርሚ 7 ጦር የህወሓትና የብልጽግናን የፕሪቶሪያውን የተኩስ አቁም ስምምነት በመቃወም ከትግራይ ክልል በመሸሽ ወደ ሱዳን የገባ ጦር እንደሆነ የተገለጸ ሲሆን የሱዳን ብሔራዊ ጦር ኃይሎች ከፈጥኖ ደራሽ ኃይሎች ጋር በሚያደርገው ውጊያም እየረዳ እንደሆነ የሱዳን ሚዲያዎች ዘግበዋል። በዚህም በቀጠናው እያየለ በመጣው የሱዳን የእርስ በርስ ውጊያ በኤምሬት መሪነት የብልጽግናው አገዛዝ ለፈጥኖ ደራሽ ኃይሉ ድጋፍ እያደረገ ሲሆን የትግራይ ወታደራዊ ኃይሎች ደግሞ በአልቡርሃን ከሚመራው ከብሔራዊው ጦር ጋር ሆነው በውጊያው አሰላለፍ መያዛቸውም ታውቋል። ኔታንያሁ አሜሪካ ከቴህራን ጋር በምታደርገው ድርድር ያበለጸገችውን ዩራኒየም በሙሉ እንድታስረክብና ከዚህ በኋላም እንዳታበለጽግ ልትታገድ ይገባል አሉ። ጠቅላይ ሚኒስትሩ በኢየሩሳሌም ባደረጉት ንግግር በአሜሪካና በኢራን መካከል በሚካሄደው የኒውክሌር ድርድር ወቅት መኖር ስላለባቸው ቅድመ ሁኔታዎች ዝርዝር ያስቀመጡ ሲሆን ሁሉም የበለጸጉ ዩራኒየሞች ከኢራን መውጣት አለባቸው፣ ምንም የማበልጸግ አቅም መኖር የለበትም ሲሉ ተናግረዋል። ኔታንያሁ ይህንን ያሉት የኢራንና የአሜሪካ ባለስልጣናት ማክሰኞ
ስዊዘርላንድ ለሚካሄደው ሁለተኛ ዙር ድርድር እየተዘጋጁ ባሉበት ወቅት ነው። ኢራን የኑክሌር ስምምነት ላይ ለመድረስ አሜሪካ ማዕቀቦችን የምታነሳ ከሆነ ለማመቻቸት ዝግጁ መሆኗን የኢራኑ ምክትል የውጭ ጉዳይ ለቢቢሲ ተናግረዋል። ምክትል የውጭ ጉዳይ ሚኒስትሩ ኢራን አሜሪካ የጣለችባትን ማዕቀቦች ለማንሳት ፈቃደኛ ከሆነች ከአቋሟ ፈቀቅ ብላ የኑክሌር ስምምነት ላይ የመድረስ ሀሳብን ለማጤን ዝግጁ መሆኗን ተናግረዋል። ይሁን እንጂ ኢራን ምንም ዩራኒየም ማበልጸግ የለባትም የሚለውን እንደ ቀይ መስመርና በኑክሌር አለመስፋፋት ስምምነት መሰረት መብቷን መጣስ አድርጋ እንደምትቆጥረው ገልጸዋል። አሜሪካ ኢራን ስምምነት ላይ እንድትደርስ ጫና እያደረገች ሲሆን በመካከለኛው ምስራቅም ያላትን ወታደራዊ አቅም በማጠናከር 2 የአውሮፕላን ተሸካሚ መርከቦችን ወደ ቀጠናው ማስጠጋቷ የሚታወቅ ነው። ተጨማሪ የአሜሪካ የባህር ኃይል በቀጠናው ውስጥ ሊከሰቱ ከሚችሉ ማናቸውም አደጋዎች ይጠብቃሉ ሲሉ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በስሎቫኪያ በሰጡት ጋዜጣዊ መግለጫ የገለጹ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ከሚሰነዘረው ቀጥተኛ ጥቃት ይልቅ ዲፕሎማሲያዊና በድርድር የሚገኝ ስምምነትን እንደሚመርጡ ተናግረዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።